እንጂ ሌሎች ትንንሽ ጊፍት ሲልኩለት እንኳን አይቆጥርም ነበር። አይታችሁ ከሆነ አይገባም እንዴ ተጫወተብኝ እንዴ ነው የሚለው። ተጫወተችብኝ ይላል እንዴ? ቀጥታ ስሟ እንዲጠራ ነው እንዴ የምትፈልጉት? ምንም ተው አንድ ነገር ልንገራችሁ። ማነች ጆን ዳንኤል እና ዲቦራ 130 ነው 120 ብቻ ነበረች። ጀስት ትንሽ በማሸነፍ ብቻ ራሱ ጀስት ባሸነፈ ጊፍቲስ 5 አንበሳ ነው አለ ውላቸው እንደዛ ነው አይደል? ኦልሬዲ እሷን ትቶ ከሚሊየን በላይ ነው፣ ሚሊየን ፕላስ ነው። በነገራችን ላይ 1.5 ምናምን ነው ሄደዋል። ስንት እሷ ጌሙን በቃ ተብተብ ማስደረግ ራሱ ጊፍት ላኩ ማለት ራሱ አቁማ ዲቦራ አይታችሁ ከሆነ ገርሟት እንደዚህ ማየት ጀመረች። አቆመችው። እንደገና ጌሙን አቋረጠችው። አቋርጣ ራሱ 1 ሚሊዮን ነው አይደል? ያ 1.8 ሚሊዮን ያ አቋርጣ ራሱ ሳሮን እንትኑን ትልክ ነበር። ይሄ ቲክቶክ ምናምን የምትሉት ገባች? አቋርጣ ራሱ ትልክ ነበር። ቲክቶክ ላይ ምን አለ መሰላችሁ ጋይስ? አንድ ነገር ልንገራችሁ። እኔ በተለያየ ጊዜ ይሄ አሁን ለምሳሌ እነ ማኪ ሙባረክ ብዙ ደጋፊ ያላቸው ከአረብ ሀገር ከምናምን ናቸው፣ ወይ ከኢትዮጵያ ነው ወይ ምናምን ናቸው። ለዛ ምን ያደርጋሉ መሰላችሁ? ጊፍት መላክ የሚችል አንድ ቲክቶከር ለሱ ብር ይላክና ሲቀበል ብሩ ሲታሰብ የ15 አንበሳ ዋጋ ከሆነ መጀመሪያ ቀድሞ ኮይን ይገዛል። 15 አንበሳ አይደል? ከዛ ገዝቶ አዘጋጅቶ ካስቀመጠ ኦልሬዲ ኮይኑ ከ15 አንበሳ በላይ እንዳልሆነ ያውቋል። ምንም የሚመጣበት ነገር የለም። ጠቅ ብቻ ነው የምታደርገው። ኮይኑ ሲያልቅ ራሱ አይልክልህ። ባይ አጌን ይልሃል። ወደ ፔፓል ወይ ወደ ምናምን ሂድ ይልሃል። ሳሮን 15 ዩኒቨርስ ኦልሬዲ እሷ ጋር እንዳለ የምታውቁት ጣ ብቻ ነው ያደረገችው። ጌሙም አልቆ። ምክንያቱም 15 አለ 15ቱ መሰጠት አለበት። 15 ነው 22 ያወረደችለት እንደዛ ገባችሁ? 499 $500 ለመሰላችሁ። ኢትዮጵያ ያለ ቲክቶከር አሜሪካ ወይ ኢሮፕ ያለ ፔፓል ያለው ሰው ጋር ብራቸውን ይልኩና ብራቸው እንዲላክላቸው ያደርጋሉ። ወይንም ወደ ኮይን ይቀይሩትና ዱባይ ላይ ብቻ ነው ኮይንን እንደ ኤቲኤም የምታወጣው። እሺ ኮይንን እንደ ኤቲኤም እንዲህ ዘመንዝረ የምታወጣው። የብር ኤቲኤም አለ፣ የኮይን ኤቲኤም አለ፣ የወርቅ ኤቲኤም አለ። ይሄን ታውቃላችሁ። እሱ ያለውን ብር ኮይኑን ወደ ማን ያስተላለፈው? ወደ ሳሮን ሲመነዘር 15 ዩኒቨርስ አለው። ያን ነው እሷ ለቀቀችለት። ለሌላ እንኳን ሴቭ አላደረገችም። ኦልሬዲ እኮ አሸንፈዋለች። ኦልሬዲ እኮ አሸንፏታል። ዲቦራ እኮ 130 ነው 150 ብቻ ነች እኮ። ለ150 1.8 ሚሊዮን መግባት ነበረበት። የእውነት ሳሮን እኔ ሳሮን ስለሌላት ነው እያላት ነው እያልኩ አይደለም። እሺ እውነት የመርዳት ፍላጎት ወይም ደግሞ ጆን ይሄን ያህል ፍቅሯ ውስጥ ካለ ይሄን ያህል የሱ ጊፍተር ከሆነች ለምን እስከዛሬ ጊፍት ስትሰጠው አላየንም እኛ? ለምን ስትሰጠው ጊፍት አይታችሁ ታውቃላችሁ? ምን ነው በአንድ ጊዜ ነሸጣትና በአንድ ጊዜ የጆን ፍቅር ካይምሮ በላይ ሆኖ 1.8 ሚሊዮን ኮይን ሰጠችው። ሆይ እንዴት መጣ? ለምን ከዛ በፊት አልሰጠችው? ግን ያንተ ንብረት ሲሆን ትልካለህ፣ እኔ ጋር
አምስት አንበሳ ብለን ይጋላካል። አምስት አንበሳ አለ አይደለ? ምን ታረጋለህ መሰለህ? ትገባና ቀድመህ ኮይን አምስት አንበሳ እንትን ስታረግ ይሄን ያህል ገዝተህ ታስቀምጣለህ። ከዛ ልክ ትሪፕል ሲመጣ ኦልሬዲ ተገዝቷል። ጠቅ 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 ነው የምትለው። በቃ ጠቅ ጠቅ። ለምን ንብረትህ ነው አጠገቡ ያለ። ዲቦራ እኮ በ150,000 ብቻ ነው እየመራችሁ የነበረችው። ለ150,000 1.8 ሚሊዮን መግባት አለበት። ግን ያለው 15 ዩኒቨርስ ስለሆነ ሴቭ አላረገችው። ይሄው ንብረትህን ነው የተቀጠቀችው። አልገባችም ወይ ብሎ ስም ሴት ባይልም አልገባም እንደ ሰውየው እያለ ይጠብቀው ነበር። ሁለት ጊዜ ደግሞ ፖዝ አድርጓል። ፖዝ እያደረገ ይመለስ ነበር። ጆን ጌሙ ላይ ፖዝ አያረግም። ሲጀመር ቴሌፎን የሚጠራበትና የጌም ቴሌፎኑ አንድ አይደለም። የጌም የቲክቶክ ቴሌፎኑ የቲክቶክ ብቻ ነው። ማንም አይደውልበትም። ማንም ምን አይልበትም። ለምን ወደ እስታውን ያገኘው ያለው የራሱ ኮይን ወደ ውጭ ሀገር በፔፓል ላለው ሰው ለነሱ ካላስተላለፈ በስተቀር ብሩ ማግኘት አይችልም። ወይንም ቲክቶክ የሚሰጣቸውን ብር ምን ታደርጋለች? እኔ አሁን ያለኝን ሳንቲም ወደ ኮይን መቀየር ይችላል። ወደ ኮይን ከቀየርኩ በኋላ ግን ዱባይ ላይ ሄጄ እንደዚህ ማውጣት እችላለሁ። ብዙ ቲክቶከር ዱባይ የሚመላለሱ ዱባይን ስለሚወዷት አይደል፣ ኮይንም ማውጣት ስለሚችሉ ያወጡና ወይ በብላክ ወይ በምናምን ብሩን ይልኩታል። ቀድሞ ኢትዮጵያ ላይ ገባች ወይ በብላክ ወይ በምናምን ይልኩታል። ከዛ የሚዝናኑበትን ተዝናንተው ሌላውን ወደ ሀገራቸው ገብቶ ይጠብቃቸዋል። ለዛ ነው ዱባይ የሚመላለሱት። ፔፓል ማውጣት አፍሪካ የተወሰነ ኤሲያ ሀገሮች ፔፓል ማውጣት አይችሉም። ባንክ ማለት ፔፓል ትችላል፣ ግን ባንክ ቁጥሩን አይቀበልም። ፔፓል ስታወጣ ከሆነ ባንክ ጋር መያያዝ አለበት። ኢሮፕ ወይንም አሜሪካ ወይ እንደዚህ እንጃ፣ እርግጠኛ ያለውም ኤሲያ የት ሀገር እንደሆነ አረብ ሀገር የት ካንትሪ እንደሚቀበል አላውቅም። ፔፓል ያላቸው አይመስለኝ። ወደ ኮይን ነው ግዴታ የሚቀይሩት። ኮይን አይደለም ወርቅ እንደዚህ በኤቲኤም የምታወጣበት ሀገር እንትን ነው የወርቅ እንትን የለም። ይሄ እሽጉ ምን ነው የሚባለው? ያ ሳሮን ዱባይ ነው ቱርክ ነው ምናምን እንደዛ አለች። እንደዛ በእንደዚህ አይነት ነው እንጂ አንደገለ ማሸነፍ ብቻ አላማው ቢሆን ኖሮ ጌሙ ተቋርጦ ራሱ ለምን ነው ዝም ብላ ስትልክ የነበረው? ከዛ በፊት እንደዚህ የጆን ጊፍተር የጆን አፍቃሪ የጆን አድናቂ የጆን አድራቂ ከሆነች ወይ ከዛ በፊት ጊፍት ስሰጡ አናውቅ? ለምን ገባች? አላትና የላትም እያልኩ አይደለም። ለምን ለሆነ ሲሆን ነገር ስታረግ እኮ you have reason። ማሸነፍ ብቻ ከሆነ በ3 ዩኒቨርስ እኮ አሸንፏት ነበር እኮ 3 ዩኒቨርስ። ጌሙ ተቋርጦ ራሱ ለምንድን ነው ስትልክ የነበረው? ምክንያቱም ጆን ሲጠብቃት ነበር። አይመጣም እንዴ አልገባም እንዴ ይላል። ፖዝ ያደረገው ነበር በየመሃል ላይ ታችሁ ከሆነ ፖዝ በአዲስ ልድገምላችሁ። እሺ ይውታው ፖዝ ያደረገ ማናት ጆን ጌም ላይ ፖዝ ያደረገ ቲክቶክን እንኳን ለኢትዮጵያ ላሉ ቲክቶከር አይደለም ሌላ ዓለም ላይ ላሉት እንኳን ሲያስረዳ የነበረ ሰው። ለዛ ጌም እየተጫወተ ፖዝ ያደርግበታል። እንደሱ መመርቀን የቀጠሮ እኮ አይደለም ነስራዬ። ቢሆንም ሲገባ እንኳን ሀሳቡን ያመጣው እሱ ነው። ገብቶሻል? ለሌላም ጊዜ እንኳን ጠገበያ ሰው ጋር ታስቀምጫለሽ ካመንሽው። ከዛ ለእንደዚህ አይነት ጊዜ እየገባ እንትን ያደርጋል። ሳሮን ያልገባት ነገር ምንድነው? ትንሽ ፋራነት ብዬ ያሰብኩት አሸነፋል። ለሌላ ጊዜ ብታስቀምጥለት ጥሩ ነበር። አሁን 15ቱንም ነው 10 ምናምኑን ዩኒቨርስ አውርዳ ምን እንደገና ሌላ መላክ አለበት ማለት ነው። ለኔ አሁን ቲክቶክ እኔ አሁን ባለፈው ጌም ሲጫወት አንድ ለምን ነው $60% የሚበላው? ሁለት እኛ ስለማንችል እንደዚህ በእንትን እናስገባልሽ ያሉ ማሸነፍ ላይ እንደሆነ እነሱ አላሰቡትም። ጀስት ግን እነሱ ሊያረጉ የሚፈልጉትን ነገር ማድረግ ስለሚፈልጉ የተለያየ አረብ ሀገር ወይ ኢትዮጵያ ያለ ሰዎች ደግሞ አንድ መላክ የሚችል ሰው ጋር ነው የሚያስገቡት።
እየጠበቀ ነበረ። ይሁት እዚህ ጋር ይሁት የምታቀሳስረው እንዴ ምናምን እያለች ማናት ማነሽ መንፈስ ቅዱስ አድዋላ ካቢና ምስተንበሳ ኖርማል ማይ መድኃኒዓለም እንሰጣለን። መድኃኒዓለም ሌትስ ጎ ጋይስ። ግላብ ትሪፕል ላይ ነው የምታስቀምጡት። እሺ ግላብ ትሪፕል ላይ በአንቺዬ አንቺ ጋር አለ ግላብ ትሪፕል ላይ አንቺ ጋር አለ ግላብ እንደላይ እሺ ትሪፕል ላይ እና ላስት ሰከንድ ላይ ትሪፕል ላይ ግላብ አንቺ ጋር አለ ግላብ ያለው ኮመንት ግላብ ያለው ኮመንት በቃ ትሪፕል ላይ ትሪፕሉ 33 ሰከንድ ሲሆን ግላብ አስቀምጡ። ግላብ ነተን እዛ ላይ ቲምወርክ ፋሚሊ ጀምሪ 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 ጀምሪ። አምላኬ ሆይ የመጀመሪያ ቦነስ ላይ ፖዝ አረገው፣ ሁለተኛው ላይም ፖዝ አረገው። እሺ እዩት። አሁን ምንም እንዳሰጠውን ደብል ነው ጋይስ፣ ደብል ነው። ኧረ አልገባም እንዴ አልመጣም እንዴ ጋይስ አልመጣም እስካሁን። ቪዲዮ ጌታ መሩ ጆይን አላለም። አርጓ ኮፒ ሊንክ አርጉት። የስ ኢትስ ዋን ጌም ጋይስ ከሞን ሼር ይሁት ትሪፕል እያለቀ ነው። ይሁት ፖዝ ያደረገ አያችሁት? ወይኔ ሰውዬው እኮ ተንበለው እኮ ነው እንዴ! ሰውዬው ጭሱ መቶ እኮ ጭሴን አመጣው። ይሁት ፖዝ መቶ ጭሴን አመጣው እንዴ! ጉዴ ፈርቶ አስፈራራኝ። እግዚአብሔርን ፈራው። ኧረ ይህ ሰውዬ ሙድ እያዘብኝ ነው እንዴ! ሙድ እያዘ ነው እንዴ! ሙድ እያዘ ነው እንዴ! ገጣው እኮ ነው። አያችሁ? ሙድ እያዘ ነው። እንደገና ፖዝ። እናንተ ሙድ እያያዘችብኝ ነው ብሎ ቀጥታ እንደ ሴት እንዲጠራት ነው እንደ የፈለጋችሁት? ማሸነፍ ከሆነ አንድ ማየት ያለብን ምንድን ነው? ፍቅር አላት ከሱ አብዳ ነበር በሱ ምክንያት። ሺ ወዝ የሱ ቤስት ሰፖርተር ነበረች። ካሁን በፊት አይደለች። ለመጀመሪያ ጊዜ ነው ስትሰጠው እያየን ያለን። የሱ ይሄን ያህል የመጀመሪያ እንትኑ ፋኑ ከሆነች ከድሮም ሰፖርት አድርገው ነበር እኮ ከድሮም እንትን ትሰጠው ነበረ። ገባችሁ? ያ አንድ ሰው 1 ሚሊዮን ወይንም 1.1 ሚሊዮን የለውም አይደለም። ለምን ነው የምሰጠው? ለምን ነን ስቶፕ በ150 ለ150 ለዲቦራ ነው 15 እንትን የሚወርደው። ግን የተከፈለኝ ይሄ ነው። እንካ ሁሉንም ንብረትህን ነው እኮ ጨዋታው። ይሄ እናት ዲቦራ እንዳሰጭ እውነት ለመናገር እንዳሰጭ it is tactic Guys, let's go. Double tap the screen. Jimmy G. Guys, let's go. Let's go. Double tap. Devil ላይ ማለት ነው ጋይስ። ግላብ አስቀምጡ። እሺ ስፒዱ ሲመጣ ጋይስ ማጂክ ሚስትና ግላብ ማለት ነው 30 ሰከንድ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ጋይስ ለስካ ዝርያ ናበለው ዝርያ አያችሁ ሁለተኛ ጊዜ ፖዝ አረገ እንደተገባ ሲያይ አሁን ለሪከርድ ተዘጋጅቷል። እሺ አሁን እዚህ ጋር ሪከርድ አለ። እሺ ሪከርድ በእናታችን እንተጋገዝ። አሁን ለዛሬ አልሆናችሁ ለመቼ ማትሆኑኝ እንተጋገዝ። ሁላችንም እንተጋገዝ ጋይስ። ሁላችን ሮዝስ ግላብ ባንጂ ግላብ 33 ሰከንድ ላይ ግላብ ጋይስ 33 ሰከንድ ላይ ግላብ ጆ እንደዚህ አድርግ። ግላብ እጅ እንደዚህ አድርግ። አንድ አበባ በአንተ አካውንት ብሰጥ ማለት ነው። አልሰማህም ነው የምልህ። ተዘጋጂ ባንቺዬ ተዘጋጂ። ተዘጋጂ ባንቺዬ ጋይስ ሌትስ ጎ ፋሚሊ ሌትስ ጎ ፋሚሊ ጋይስ ኦን ደ ግላብ ጋይስ ኦን ደ ግላብ ፋሚሊ ኦን ደ ግላብ በአምስት አንበሳ ነው። ኢትስ ፎር 5 ላዮንስ አይ ዋንት ቱ ዊን ዲስ ጌም ግላብ ጋይስ ግላብ ኤቭሪቲንግ ኦን ደ ግላብ ኤቭሪቲንግ ኦን ደ ግላብ ቶሎ ግላብ ላይ ካያ ባያ ላይ
እንደማትደርስበት እያወቀች አታቆምም። ግን ይህንን ያህል አውርጂ ተብሎ ኦልሬዲ ለክፉ ቀን ለምናምን አጠገቧ ተቀምጧል። ያንን ያወረደችው የሻሮን ጅልደት ምንድን ነው? ለሌላ ቀን ልታስቀምጥለት እንኳን እንትን አላለችም። በቃ የእሱ ዕዳ ነው ለእሱ ብሎ የገባ ነው አጠገቧ። ሁሉንም ክሊክ አድርጋ መጨረስ አለባት። ዋናው እስከ ማሸነፍ ከሆነ አትደርስበትም። ከኋላ አታቆምም። በ3 ዩኒቨርስ እኮ ታሸንፈዋለች። አሸንፏታል በ3 ዩኒቨርስ። እሷ ግን 15 ዩኒቨርስ አወረደች። 15 ገባች። ያ ከአሁን በፊት ታዲያ ይሄን ያለ የሱ ጊፍተር ኮንሽ ለምን እስከ ዛሬ ስታወርድለት አላየን? ዲቦራ እንዳታወርጅለት፣ እናቴ ትሙት እንዳታወርጅ። ያ መብቷ ነው፣ ግን የሷ አይደለማ። እንዳትሰጭ ሲሪየስ የፈለገ እንትና ዲቦራን ብትጠላት ምን ብትል ግልጽ የሆነ ነገር። ከመቼ ወዲህ ነው ጆን ዳንኤል ፖዝ የሚያደርገው እንደዚህ አይነት ጌም 5 አንበሳ የሚያወርድበት ለዛውም ቅጣት ያለበት ላይ? ናይ 5 አንበሳ ከተሸነፈ የሚያወርድበት ላይ እንዴት ነው ፖዝ 2 ጊዜ የሚያደርገው? ሌላ ሰው ነበር የሚጠብቀው። ሰዎች የሚሰጡትን ጊፍት እያየ አይደለም። አትመጣም እንዴ ምናምን እያለ 10 ጊዜ ፖዝ ያደርግ ነበር። እንዳትሰጪ ለምን የጸዳ አይደለማ። እናቴ ትሙት እንዳትሰጪ፣ ስሙኒ እንዳትሰጪ። ይሄ ጤናማ አይደል? ኖት ሄልዚ ሲሪየስ ነው እንዴ? እንዴት ነው እንደዚህ አይነት መጃጃል ብንቀበል? ሳሮን አላት የላትም እያልኩ አይደል እኔ 3 ሚሊዮን 2 ሚሊዮን አካውንቴ ውስጥ ሊኖር ይችላል። ማን ስለሆነ ነው እኔ 2 ሚሊዮን ለጆን የምሰጠው? ምን ያህል በሱ ፍቅር ባብድ ነው። እንደዚህ አይነት ስሜት ከተሰማት ለምን እስከ ዛሬ አንበሳ እንኳን ስታወርድለት ለምን አላየንም? ለምን ለምን ባለፈው ለሙባረክ አውርድለት ብለውት ለማሜ 8 አንበሳ እሱ ጋር ነበረ። 8 አንበሳ የራሱን ጨምሮ 9 አንበሳ አወረደለት። ለምን? ማውረድ የማይችሉ ሰዎች አሉ። ማይችሉ ሳይሆን ወይ ያሉበት ሀገር ሲስተም አይፈቅድላቸውም፣ ወይም ደግሞ በዛች ሰከንድ አያውቁ ለቲክቶከር ይሰጡና ከዛን ኦልሬዲ ኮይን ገዝቶ ያስቀምጡና ጀስት ክሊክ 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 ክሊክ። ማሜ አንድ አንበሳ ነው ያወረደለት የራሱ 8ቱን አንበሳ ተገዝቶ። ያ ማለት አንድ ሰውን እንትን አሸነፋት አላሸነፋት አይደል። እውነቱ ግን ይሄ ነው ጋይስ፣ እውነቱ ይሄ ነው። ባለጌቱን ሸርሙጣቱን who cares about dead fish? We talk about what we see now.